ከጊዜ ወደ ጊዜ ከቀን ወደ ቀን እጅግ በከፍተኛ ሁኔታ እየቀነሰ የመጣው የጥቁር ገበያ ሐዋላ በዛሬው ዕለትስ ከምን ደርሷል? በግማሽ ሀገራቶች ላይ የተወሰነ ጭማሪ ታይቷል። የተወሰኑ ሀገራቶች ቅናሽ አድርገዋል። የትኞቹ ናቸው? በዝርዝር ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሰኔ 6 2018 ዕለታዊ ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ የ18 ሀገራትን ሙሉ ዝርዝር እንዲሁም ደግሞ በባንክ የሰባት ሀገራትን መረጃ ይዘናል። መግቢያ ላይ እንዳያችሁት በዛሬው ዕለት እንግዲህ በተወሰኑ ሀገራቶች ላይ ጭማሪ ተደርጓል። የተወሰኑ ሀገራቶች ደግሞ ቅናሽ አድርገዋል። የትኛው ሀገር ጨምሯል፣ የትኛውስ ሀገር ቀንሷል የሚለውን የአሜሪካ ዶላርን በማስቀደም የአረብ ሀገራትን እያቀላቀልን በዝርዝር ወደ እናንተ እናደርሳለን። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክብራን ተመልካቾቼ ከሰሞኑ የጥቁር ገበያ እጅግ በከፍተኛ ሁኔታ ቀንሶ እንደነበር ይታወሳል። ያ ማለት ከ5 ቀን በፊት አንድ የአሜሪካ ዶላር ወደ 186 ብር ደርሶ የነበረ ቢሆንም በዚህ 3-4 ቀን ውስጥ ግን ወደ 181 ብር ወርዶ የነበረ ቢሆንም በዛሬው ዕለት አንድ የአሜሪካ ዶላር 183 ብር ከ10 ሳንቲም ሲመነዘር 100 የአሜሪካ ዶላር 18310 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቧል። ያ ማለት ትላንት ከትላንትና ወዲያ ከነበረበት የ2 ብር አካባቢ ጭማሪ አድርጓል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 127 ብር ከ83 ሳንቲም ሲመነዘር 100 የካናዳ ዶላር 12783 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 213 ብር ከ80 ሳንቲም ሲመነዘር 100 ዩሮ 21380 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ ብዙዎቻችሁ ኮሜንት ላይ የመጣችሁ እኔ እኮ የምልከው በዚህ ነው እናንተ የምትሉት ጋር ይለያያል የምትላላችሁ። እኛ የምናነበውን መረጃ ነው ወደ እናንተ የምናደርሰው። ዌብሳይቱ በሰዓታቶች ልዩነት ሊቀያየር ይችላል። በዛ ላይ ደግሞ እነሱ ከናንተ የሚገዙበትን አይደለም ዌብሳይቱ የሚያሳውቀው የሚሸጥበትን ዋጋ መረጃ ከግምት ውስጥ በማስገባት እንጂ ትክክለኛ ሂሳቡ ነው የሚለውን ከጭንቅላታችሁ ላይ ፋቁት። ተቀራራቢ የሆነ መረጃ ነው። እናንተ እንግዲህ ራሳችሁ ተነጋገሩ። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 257 ብር ከ93 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25793 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ70 ሳንቲም ሲመነዘር 100 የሳውዲ ሪያል 4870 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ75 ሳንቲም ሲመነዘር 100 የዱባይ ድርሃም 4975 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 606 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 60610 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 261 ብር ከ99 ሳንቲም ሲመነዘር 100 የጆርዳን ዲናር 26199 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 507 ብር ከ69 ሳንቲም ሲመነዘር 100 የባህሬን ዲናር 50769 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 139 ብር ከ88 ሳንቲም ሲመነዘር 100 የስዊስ ፍራንክ 13988 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት።
በዛሬው ዕለት አንድ የኦማር ሪያል 492 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ92 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ92 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ30 ሳንቲም ሲመነዘር 100 የቻይና ዩዋን 2530 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ10 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት ያስነበበንን መረጃ ሳንጨምር ሳንቀንስ ወደ እናንተ አድርሰናል ማለት ነው። ሌላው በዛሬው ዕለት እንግዲህ ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሮሃ ፎሬክስን እስኪ ላደርሳችሁ ይመስለኛል። እንግዲህ የሮሃ ፎሬክስን ወደ ሳምንትና ከዚያ በላይ አካባቢ ይመስለኛል ወደ እናንተ ካደረስኩኝ በዛሬው ዕለትስ ከምን ደርሷል የሚለውን የሱን ላደርሳችሁ። አንድ የአሜሪካ ዶላርን 173 ብር ከ15 ገዝቶ 176 ብር ከ61 እየሸጠ ይገኛል። የእንግሊዝ ፓውንድን 228 ብር ከ10 ሳንቲም ገዝቶ 232 ብር ከ66 እየሸጠ ይገኛል። ዩሮን 197 ብር ገዝቶ 200 ብር ከ94 እየሸጠ ይገኛል። የስዊስ ፍራንክን 215 ብር ከ06 ገዝቶ 219 ብር ከ36 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ12 ገዝቶ 9 ብር ከ30 እየሸጠ ይገኛል። የዱባይ ድርሃምን 46 ብር ከ71 ገዝቶ 47 ብር ከ64 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ22 ሳንቲም ገዝቶ 117 ብር ከ52 እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ58 ገዝቶ 46 ብር ከ49 እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ85 ሳንቲም ገዝቶ 25 ብር ከ34 እየሸጠ ይገኛል። የካናዳ ዶላር 122 ብር ከ12 ገዝቶ 124 ብር ከ56 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። በዛሬው ዕለት እንግዲህ ዕለታዊና ወቅታዊ የምንዛሬ ዋጋ በጥቁር ገበያ እንዲሁም በባንክ ያለውን ሰፊ ልዩነት በንጽጽር ወደ እናንተ አድርሰናል። ዛሬ በጥቁር ገበያ ግማሽ ሀገራቶች እንግዲህ ጭማሪ አድርገዋል። የተወሰኑ ሀገራቶች ቅናሽ አድርገዋል። ዞሮ ዞሮ መረጃውን አንብበን ነው ወደ እናንተ ያደረስ ነው። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ